ነገር ማሳጠር ነው ይባላልና ሁሉም በደንብ በሚገባ ስለተነገረ ነገር ማብዛት አያስፈልግም። ወንድማችን በመጀመሪያ ደረጃ እንኳን ደስ አለው፣ እንኳን ደስ አላችሁ ሁላችሁንም። ካየሁት ከተገነዘብኩትና ካስተዋልኩት ነገር አንድ የመጽሐፍ ቅዱስ ጥቅስ ስለመጣልኝ እሱን ልበለውና ባጭሩ ተናግሬ ላብቃ። ወይኤተ ጊዜ አውሳ ጊዜ ኢየሱስ ወይቤ አአምነከ አባ እግዚአ ሰማያት ወምድር እስመ አባይኮ ለዝንቱም ጠቢባን ወማእምራን ወከሰትኮ ለሕፃናት ወአባ እስመ ከማሁ ኮነ ስምረትከ በቅድሜከ ኩሉ ተውበኒ ማበ አቡዬ አልቦ ዘየምሮ ለአብ ዘእንበለ ወልድ ወለወልድኒ አልቦ ዘየምሮ ዘእንበለ አብ ወለዘፈቀደ ወልድ ከስት ሎቱ ንቡሀቤ ስርዋን ወጽሩራን ወኩዳነ ጾር ወአነ አርፈክሙ ንስዋሮቴ ላዕሌክሙ ወትረክቡ ዕረፍተ ለነፍስክሙ እስመ አርዑቴኒ ሰናይ ወጾሬኒ ቀሊሉ ውእቱ። ያን ጊዜም ጌታችን አምላካችን ኢየሱስ ክርስቶስ በመንፈስ ሐሴት አድርጎ ስለ ደቀ መዛሙርቱ እንዲህ ብሎ በሱ ሕልውና ያለ የባሕርይ አባቱን አመሰገነ። አባት ሆይ አመሰግናለሁ፣ ይህንን ታላቅ ጥበብ ከጥበበኞች፣ ከአስተዋዮች፣ ከፈላስፎች የሰውን ልቡና በጥበብ እንገነባለን እናንጻለን ከሚሉ ከጸሐፍትና ከፈሪሳውያን ከግላ ኦሪት መላቀቅ ከማይፈልጉ ሰውረ ሸሽገህ ልበ ሰሪ አሳ ወጋሪ ለነበሩ ለአእምሮ ሕፃናት ይህንን ታላቅ መገለጥ ስለገለጥክላቸው አመሰግናለሁ። አባት ሆይ ፈቃድ እንዲሁ በፊትህ ሆነዋልና ሁሉ ከአባትህ ዘንድ ተሰጠኝ። ያለ አብ ወልድን ያለ ወልድም አብን የሚያውቀው የለም። ወልድ ለወደደው ይገለጥለታል። የዛላችሁ የደከማችሁ ሁሉ ወደ እኔ ኑ፣ እኔ ያሳርፋችኋለሁ። የደከማችሁ ኑ፣ በነፍሳችሁ ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ። በጣም ትልቅ ነገር ነው። ሰው እውቀቱን መስዋዕት አድርጎ ጊዜውን መስዋዕት አድርጎ በነፃ ማገልገል ከማይችልበት ከሚገፋበት ተቋም አንዱ የቤተ ክህነት ተቋም ነው። ቤተ ክርስቲያን ውስጥ አይደለም። አንድ ነገር እንወቅ፣ ቤተ ክርስቲያን ማለት ተቋም አይደለችም። ግለሰቦች ተሰብስበው ተስማምተው ያዋቀሯት ያቋቋሟት በእነሱ ልክ የተሰፋች ቁምጣና ቀሚስ አይደለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተገለጠች መለኮታዊ መንግሥት ነች። ክርስቶስ በደሙ አንጾ ቀድሶ ሰርቶ ጨርሶ በደሙ አትሞ የሚያኖራት በእኛ ልክ የማትተች የማትመዘን በምድርም ያለች በሰማይም ያለች መለኮታዊ መንግሥት ነችና ዛሬ ሊቀ ትጉሃን እሱን ያስታወሰች ምድር ላይ ያለች አጭር ጊዜ የነበራት ሳትሆን በሰማይም በምድርም ያለች ክርስቶስ በደሙ ያቆማት ያቺ የተገለጠች የሰውን ውለታ የማትረሳ መለኮታዊ መንግሥት ነች። ይህንን ውለታ የመለሰችለትና በድጋሜ ስላንተ እግዚአብሔርን እናመሰግነዋለን። መቼም በሀገራችንም ሆነ በቤተ ክርስቲያናችን እውቀት ያላቸው፣ ችሎታ ያላቸው፣ ራዕይ ያላቸው፣ ተሰጥኦ ያላቸው የክፋት ሾተ ላይ እየበላቸው በአጭር እያስቀራቸው ዕድሜያቸውን እየቀጫቸው አይታዩም። በሰለጠነው ዓለም ግን ጥቂት እውቀት ያለውን ሁሉም ያበረታተዋል፣ ይደግፈዋል፣ እውቅና ይሰጠዋል፣ ቴንኪው ይለዋል። እና ያ ደግሞ በእናንተ ነው ያየነው። በእኛ ልክ እንዲህ ያለውን ነገር ፈልጎ ማግኘት ማለት ነዳጅ ወይም መሬትን ቆፍሮ ነዳጅ የመፈለግ ማዕድንን የመፈለግ ያህል ነው። እና ይህን ስላሳያችሁ ወጣቶች በእውነት እግዚአብሔር ባርካችሁ ይቀድሳችሁ እላለሁ። እኔም በግሌ የዜማን በሚመለከት ቅድም ባለሙያ በሚገባ ስለተነተነ እዛ ውስጥ መግባት አልችልም። ዛሬ ወንድሜ ሊቀ ትጉሃን የእሱ ውለታ ሁሉም ላይ ነው ያለው። ሊቀ ትጉሃን መኩሪያ እንግዲህ ምሽግ ሳይዝ የተዋጋ ተዋግቶ ያሸነፈ አርበኛ ነው።
ወታደር ምሽግ ሳይዝ የጦር መሳሪያ ሳይታጠቅ አይዋጋም፣ ተዋግቶም ሊያሸንፍ አይችልም። አንድም የጦር ሰራዊት ለድል የሚያበቃው የታጠቀው መሳሪያ ብቻ ሳይሆን የተሰለፈበት፣ የሚደበቅበት፣ የሚሸሸግበት፣ የሚመክትበት ምሽግ ነው። ምን ማለት ነው? ሊቀ ትጉሃን አንደበቱ ቁጥብ፣ እጁ ጨዋ፣ ከቤተ ክርስቲያን ሰባራ ሳንቲም የማይፈልግ የራሱን የሚሰጥ የሚያስደንቅ ጠባይና ባህሪ ያለው ሀገር ወዳድ፣ ሃይማኖት ወዳድ፣ ሁሉንም አክባሪ፣ ወደ እሴቱ ጋር ስንሄድ በነፃ የሚያገለግልልን የሚሸፍንልን ወንድማችን ነውና እንደዚህ ያለው ወንድም ማክበር በእውነቱ ትልቅ ዕድል ነው። እኔም የእሱ ውለታ ነበረብኝ። ሞትን የሻረ ሞት የሚል መጽሐፍ ነበረኝና ያንን መጽሐፍ በማስመርቅበት ሰዓት አሁን በቃል መግለጽ የማልፈልገው ብዙም ባይሆን ጥቂት ችግር ሲገጥመኝ ከብዙ ጋራ ተላትሞ ተዋግቶ አስፈላጊውን መስዋዕትነት ከፍሎ መጽሐፌን ያስተዋወቀልኝ በብዙ መንገድ የረዳኝ ወንድሜ ነውና እኔ ዛሬ እዚህ ደረስኩ። አንተ እዛ ነህ ብዬ በእኔና ባንተ ያለውን ወንድምነት የሚከፍል ገደል የለምና ትላንትም ወንድሜ ነበርክ፣ ዛሬም ወንድሜ ነህና እግዚአብሔር ባርክ፣ እንኳን ደስ አለህ እላለሁ። በተረፈ እኔም አደራ የምለው በእውነቱ ጊዜ መንፈቀ ሌሊት ጸለዩ ጴጥሮስ ጳውሎስ ወሲላስ ወሰብሕዎ ለእግዚአብሔር ወሙቋን ሰምዕዎሙ ወአንቀልቀለ ወኮነ አብይ ድልግልግ ወአንቀልቀለ መሰረተ ቤተ ሞቅህ ወሶቢሃ ተሬው አንቀጽ ወተፈቱ እስራኒሆሙ። ሌሊት በሆነ ጊዜ ጳውሎስና ሲላስ ይዘምሩ ነበረ፣ እግዚአብሔርን በታላቅ ምስጋና ያመሰግኑ ነበረ። የታሰሩት ሁሉ ይሰሙ ነበረ። በዛ ሰዓትም ታላቅ የምድር መናወጥ ሆነ። እስራታቸው ሰንሰለት ሁሉ ተበጠሰ፣ ምድር ተናወጠ፣ በሩ ተከፈተ፣ እስረኞች ሁሉ ተፈቱ ይላል። መዝሙር ማለት ይሄ ነው። በሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ የወንድማችን የሊቀ ትጉሃን የመዝሙር ግጥሞች የሚያስታውሱን በዚህ ደረጃ ነው። ዘማሪ የማይረግ ስሙን አላወቅሁትም፣ ይቅርታ። ቀሲስ ምንዳዬ በጣም የሚወድለት አንድ መዝሙር ነበረችና እሱ ሁለተኛ ያችኛው በጣም ደስ የምትለኝ ድንቅ ነች እሷ እና ስለ እመቤታችን የዘመርካት እጅግ በጣም ቆስ ያውቃታል እና እጅግ በጣም የሚወደዱ በሙሉ መጽሐፍ ቅዱሳዊ የሆኑ ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደደ ወያወጽ አፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛን መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተ ክርስቲያን ሕልውና ወንጌል ነው። ቤተ ክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ
ተልእኮ ወንጌል ነውና ስለዚህ ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ መድረክም የተነፈጋችሁ የተገፋችሁ የራቃችሁ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እግዚአብሔርም ስለሚወደው ከዚህ ታላቅ ውቅያኖስ ወጥቶ ኩሬ አካባቢ መስፈር አደጋ አለው። ኩሬ 3 አደጋ ነው ያለው። ጨርሻለሁ። የኩሬ አንዱ አደጋ የኩሬ ውሃ ምውት ነው፣ ህይወት የለው የሞተ ነው ውሃ። ሁለተኛ ጠረኑ አደገኛ ነው። ሶስተኛ የተባይ ማፍሪያ ነው። ስለዚህ ራሱን እያጠራ ህይወትን ወደሚሰጥ አንተ የምትሄድበት ሳይሆን ካለህበት ወደሚመጣ ወደ ታላቁ ምንጭ ወደ ታላቁ ውቅያኖስ ነው መምጣት ያለብን ሁላችንም። ይሄ ነው የሚሻለው። ሌላ ቦታ ያለው እናቶቻችን ልጆቻቸው እንዳያለቅሱባቸው የእንጀራ እናት የሚል የምን ስም የማታለያ ስም ያወጡላት ትወጣለች። ደረቅ ምንም ነገር ግን ወተትን የተሞላ ሆድ የሚበላ የሚያረካ የሚያጠግብ ታላቁ የገበታ እንጀራ ያለው እዚች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነውና በዚህ ሰዓት ከምንም በላይ መንቃት አለብን። በፉከራ ብቻ አይኖርም። ትላንትና በነበረው ትላንትና ጀግኖች ነበሩ እኮ በለሰለሱ እንደ እባብ በሚለሰልሱ መናፍቃን ፊት እንደ አንበሳ በሚያገሱ ነገስታት ፊት ቆመው የተፋለሙ ወንጌልን የሰበኩ አርበኞች ነበሩ። አሁን ግን የለንም። እንዲሁ ነው የምንዋሸው። አሁን ባለንበት የትም መድረስ አንችልም። ቢያንስ መራመድ አለብን። እዛ ባለንበት መርገጥ የለብንም። ምን ማለት ነው? እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዋ፣ ዶግማዋ፣ መዋቅሯ የጸና የበራ የደራ የጠራ የኮራ መዋቅሯ ምድር ላይ አይደለም፣ 4 ኪሎ ላይ አይደለም፣ ግብፅ አሌክዛንድሪያ አይደለም። ከሰማይ ከኪሩቤል ጀርባ እስከ ምድር የተዘረጋ ከዛም በመላው ዓለም የተሰራጨ በጠፋ በሰቀለው ዓለም ፊት ቀራንዮን ቁልቁል እያየ የጠፋውን በግ ተሸክሞ ከቅዱሳን መላእክት የሚጎርፍለትን ምስጋና እየተቀበለ ወደ ሰማይ ያረገው አይበገሬ ሕይወታችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን ቅድስት ድንግል ማርያም ወተታሰይ መንፈሴ በአምላኬ ወመድኃኔ ብላ ልቧን ያሳረፈችበት። ስለዚህ በርቱ፣ ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ ዕድሜ ልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተ ክርስቲያን እዚህ ውስጥ ከገባች የእግዚአብሔርን ልጅ ደም ረስታለች ማለት ነው። የእኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብረ በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን አንድ ሐዋርያ ቅዱስ ጳውሎስ የሚነገረን አንድ ቃል አለ። አንሰከ የሚግዘ ቀዳሚ ሞትኩ ከመይው በካሊክ ለእግዚአብሔር ተሰቀልኩ ምስለ ክርስቶስ ሕይወቴ ሰሃል ቀጥሁ በሕይወተ ክርስቶስ አለኩ ወዘኔ ዘአህዩ ይዜ በአሜን በወልደ እግዚአብሔር አህዩ ዛፍቀረን ወመተወርሶ በእንቲአየ ለአዲሱ ሕግ እኖር ዘንድ ለአሮጌ ሕግ ሞቻለሁ ይላል። ለክፋት መሞት ያስፈልጋል። ለሌብነት መሞት ያስፈልጋል። ለጽድቅና ለጨዋነት መኖር ያስፈልጋል። ዛሬ የምኖረው በጌቴ በመድኃኒቴ በኢየሱስ ክርስቶስ ላይ በወደደኝ ባፈቀረኝ በሞተልኝ ሞቶ የሞትን ክንዱ ብርት ሰብሮ ከሞት ነጥቆ ባወጣኝ በጌቴ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው ይላል። ለምንድን ነው ይህንን የምለው? ገላትያ 1:19 ላይ ያለው ነው። በአጠቃላይ የሊቀ ትጉሃን መዝሙር ነዘማሪም እንደሚዘምሯቸው እና ዘማሪ ዲያቆን አሸናፊ የሚዘምሯቸው በጣም በርከት ያሉ የሚዘምሯቸው መዝሙሮች ራሳቸው መጽሐፍ ቅዱስ ናቸው። ከመጽሐፍ ቅዱስ የተቀዱ የተወሰዱ ናቸውና ስለዚህ እኛ ከበረታን ከጠነከርን ወደ ገጠር ወጣ ካል ወንጌልን በደንብ መስበክ እንችላለን። እንደምታውቁት ሌብነቱ ከበቂ በላይ ሴራው፣ የሴራ ትንታንና ንድፈ ሐሳቡ፣ ዘረኝነቱ፣ ጽንፈኝነቱ፣ ክፋቱ፣ ጉበኝነቱ ከበቂ በላይ አዳራሹ ሞልቶ ካፍ እስከ ገደፉ ጢም ብሎ ለእግር ለጠጠር መጣያ ለእግር መርገጫ የለም። ክፍት የሥራ ቦታ ወንጌል ብቻ፣ ክፍት የሥራ ቦታ ወንጌል ብቻ። ስለዚህ ይህንን ነው ወንጌልን ነው መስበክ ያለብን። ፖለቲካውን ለፖለቲከኞች ነው መተው ያለብን።
ታያላችሁ። በየመድረኩ የምሰማው የካድሬ ንግግር ነው። ሐዋርያት ተሰብስቦ ጌታ በሚያደርግበት ሰዓት በዝኑ መዋዕል ታገብ መንግሥተ ለደቂቀ እስራኤል፣ ለእስራኤል ልጆች መንግሥትን በዚህ ዘመን ነው ወይም የምትመልሰው ሲሉት ኢኮነ ለክሙ ታእምሩ መዋዕለ ወአዝማነ ዘሥራ አበበኩና ሉባይቲቱ፣ በዚህ ዘመን ነው ወይ መንግሥት ለእስራኤል የምትመልሰው ሲሉት አብ በገዛ ስልጣኑ የወሰነውን የደመደመውን እናንተ ልታውቁ አይገባችሁም። ስለዚህ ሞትንና ትንሣኤን ስበኩ ነው ያለው እና በአጠቃላይ ለዚህ እውቅና በመስጠት በማበረታታት ወደፊት ደግሞ ስጦታ ያላቸው ሰዎች እንደ ኮርኮም እያደረጉ ከማስቀረት ይልቅ ወደፊት እንዲመጡ የሸመገለ ቦታ ብንይዘው በአገልግሎትም እኮ በስፖርቱ ዓለም የጫማ ሰቀላ የሚባል ነገር አለ አይደል? አለ በረድ ብንል ለሚያገለግሉ ብንለቅላቸው እንደው ሙስስ ብለን ሁሉንም ነገር ይዘን መድረኩን መከራ ከምናበላ የእኛ አገልግሎቱ ካማረ እኮ ይመጣል። ስለዚህ በርቱ፣ ጠንክሩ። ጌታ አባቱን እንዳመሰገነው ከአዋቂዎች ከታላላቆች ከበሏት ከጋጧት ከለበሷት ካራቆቷት ይልቅ ጠብቀህ በነፃ በጉልበቱ በእውቀቱ ያለ ደሞዝ ያለ ምንም ስጦታ ያለ ምንም ቁሪት ላገለገሉህ ልጆች ይህንን ታላቅ የምስጋና የማበረታቻ ጥበብ ስለገለጥክላቸው አምላካችን እግዚአብሔር ሆይ ሁላችንም እናመሰግናለን። እግዚአብሔር ባርካችሁ ይቀድሳችሁ።